የትራምፕ በስድብ የታጀበ ዛቻ ዓለምን አስደንግጧል። እብዶች፣ ቀውሶች ናችሁ ሲሉ የኢራንን መሪዎች ያንቋሸሹት የአሜሪካው ፕሬዝዳንት ማክሰኞ እንገናኝ፣ እስከ ማክሰኞ የሆርሙዝ ሰርጥን የማትከፍቱ ከሆነ ሲኦል ውስጥ ትገባላችሁ ሲሉም ዝተዋል። የሆርሙዝ ሰርጥን ካልከፈታችሁ ድምጥማጣችሁን አጠፋችኋለሁ ብለው ሲፎክሩ የነበሩት ትራምፕ ቀነ ገደባቸውን እያራዘሙ ቢቀጥሉም አሁን ግን የመጨረሻው ማስጠንቀቂያ ላይ እንገኛለን ብለዋል። ማክሰኞ በኢራን የሚመቱትንም ወታደራዊ ኢላማ ዘርዝረው ጽፈዋል። ከድልድይ እስከ ኃይል ማመንጫ አሜሪካ የምታጠቃቸው ኢላማዎች እንደሆኑ ትራምፕ በጽሑፋቸው አረጋግጠዋል። ይሁንና ይህ የሲቪል ተቋምን መምታት ጉዳዩ ከጦር ወንጀል ጋር የሚገናኝ ስለሆነ ትራምፕንና አሜሪካን ሊያስጠይቃቸው ይችላል ተብሏል። ዓለም አቀፉ የወንጀለኞች ፍርድ ቤትም ጉዳዩን በተመለከተ ሐሳቡን አጋርቷል። እንመለከተዋለን። ኢራን ደግሞ እንዲህ አይነት ጥቃት ከተፈጸመብኝ ከዚህ ቀደም ከፈጸምኩት ጥቃት የጠነከረና የሰፋ ጥቃት እፈጽማለሁ ብላ አስፈራርታለች። የአሜሪካና የእስራኤልን ድሮን መታ እንደጣለች ያሳወቀችው ቴህራን ብርቱ ብቀላ እፈጽማለሁ እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስፈራሪያን ተከትሎ የነዳጅ ዋጋ እንደተለመደው ከፍ ብሏል። ይህ እንዳለ ሆኖ ዓለም ይህንን ቀውስ ከማየቱ በፊት አንዳንድ ሀገራት ሰብሰብ ብለው አሜሪካንና ኢራንን ለማሸማገል ጥረት እያደረጉ ይገኛሉ። የ45 ቀን የተኩስ አቁም ስምምነት እንዲደረግም ሀገራቱ ጠይቀዋል። ለአሜሪካም ለኢራንም የጽሑፍ መልእክቶችን በዲፕሎማቶቻቸው አማካኝነት እየላኩ እያደራደሩ ይገኛሉ። ትራምፕ ወይ እንስማማለን እናጠፋለን እያሉ ነው። ኢራንም ፎክራለች። ዓለም በቋፍ ላይ ነው። በዚህ ሁሉ ውስጥ ታዲያ ትራምፕ መልእክታቸውን ክብር ለፈጣሪ ክብር ለአላህ ብለው መዝጋታቸው ብዙዎችን እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሲያስፈራሩ ይህ የመጀመሪያው ባይሆንም ይህኛው ግን በእጅጉ ለየት ብሏል። በኢራን ላይ የጥቃት ቀነ ገደቦችን ከአንድም 2-3 ጊዜ ያራዘሙት የአሜሪካው ፕሬዝዳንት ለመጨረሻ ጊዜ ለ20 ሰዓታት አራዝሜዋለሁ ብለው ያስተላለፉት መልእክት ብዙዎችን አስደንግጧል፣ ግራ አጋብቷል። ኢራን በምንለው የማትስማማ ከሆነ ማክሰኞ የኃይል ማመንጫዎቿን እናወድምላታለን፣ ድልድዮቿንም እንደግምላታለን፣ የማክሰኞው ቀን የኃይል ማመንጫና የድልድይ ቀን ነው በማለት ትልቅ ማስፈራሪያ አሰሙ። የሆርሙዝ ሰርጥን የማትከፍቱ ከሆነ እናንተ እብዶች በሲኦል ውስጥ እከታችኋለሁ ሲሉ የፎከሩት የአሜሪካው ፕሬዝዳንት መልእክታቸውን ክብር ለአላህ ይሁን ብለው መደምደማቸው ብዙዎችን አነጋግሯል፣ ግራ አጋብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአክሲዮስ ጋር ባደረጉት ቃለ ምልልስ ነበር እስከ ሰኞ ድረስ ንግግሩ ውጤት ይኖረዋል ብለው እንደሚገምቱ፣ ያ ካልሆነ ግን ማክሰኞ ላይ ከባድ ጥቃት እንደሚፈጽሙ የተናገሩት። ይሁንና ይህ የአሜሪካው ፕሬዝዳንት ማስፈራሪያ በኢራን የሚገኙ ሲቪል መሰረተ ልማቶችን በተግባር የሚያጠፋ ከሆነ የአሜሪካውን ፕሬዝዳንት በጦር ወንጀለኝነት ሊያስጠይቃቸው እንደሚችል ዘገባዎች እየጠቆሙ ይገኛሉ። የቢቢሲው ቶም ባትማን ያነጋገራቸው የዓለም አቀፉ የወንጀለኞች ችሎት ዋና አቃቤ ሕግ ሉዊስ ሞሬኖ ኦካምፖ ጉዳዩን በተመለከተ ዘርዘር አድርገው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስፈራሪያዎች የጦር ወንጀለኝነት ውስጥ ሊዘፍቃቸው እንደሚችል ነው ኦካምፖ ያስረዱት። በተለይ የኃይል መሰረተ ልማቶችና ሲቪሎች የሚገለገሉባቸው የተለያዩ መሰረተ ልማቶች ከወታደራዊ ኢላማ ነፃ እንዲሆኑ ዓለም አቀፍ ሕጎች ያስገድዳሉ። የሮም ስምምነት በመባል የሚታወቀውና ዓለም አቀፉ የወንጀል ችሎት የተመሰረተበት ሕግ ይህንኑ ጉዳይ በተመለከተ በግልጽ አስቀምጧል ይላሉ ሞሬኖ ኦካምፖ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከዚህ ቀደም እንደተናገሩት ዓለም አቀፍ ሕግ አያስፈልገኝም፣ በራሴ ሞራል የምመራ ሰው ነኝ፣ በራሴ ሞራል ተመርቼም ጥቃቱ ጥፋት እንዳያመጣ አደርጋለሁ ብለው መናገራቸው ይታወሳል።
የዋይት ሀውስ ቃል አቀባይ የሆኑት ካሮሊን ሌቪትም ይህንኑ ጉዳይ በተመለከተ አስተዳደራችንም የአሜሪካ ጦርም ሕግን ያከብራል በሚል ከዚህ የወጣ ጥቃት አይኖርም በሚል ዓለምን ለማረጋጋት ቢሞክሩም በግልጽ የተቀመጡት ማስፈራሪያዎች የሚተገበሩ ከሆነ አሜሪካ ለጀመረችው ጦርነት አደገኛ ምዕራፍ ሊሆንባት ይችላል። ኢራን ደግሞ ይህንን ሰምታ ዝም አላለችም። አሜሪካና እስራኤል እንደለመዱት የሲቪል መሠረተ ልማቶችን የሚመቱ ከሆነ እኛም ጥቃታችንን ከዚህ ቀደም ከነበረው ይበልጥ አጠናክረንና አስፍተን እናመጣዋለን ሲል የኢራን ጦር ይፋዊ መግለጫ ሰጥቶበታል። በኢራን ጦር የወታደራዊ ኦፕሬሽኖች መምሪያ ካታም አልአንቢያ በመባል የሚታወቀው ክፍል ነው ለአይሪብ ይህንን መግለጫ ልኮ ያስነበበው። ይህ እንዳለ ሆኖ ጦርነቱ ተፋፍሞ በቀጠለበት ሰዓት ኢራን ድሮኑን መትቼ ጥየዋለሁ ብላለች። አሜሪካና እስራኤል በጣምራ ያሰማሩትን ድሮን መትቼ ጥየዋለሁ ነው ያለችው ሀገረ ኢራን። ሎሬስታን በተባለው ግዛት እሁድ ዕለት በተፈጸመበት ጥቃት ድሮኑ ወድቋል ስትል ኢራን በጦሩ አማካኝነት አሳውቃለች። ይህ ውጥረት ባለበት ሰዓት የነዳጅ ዋጋ በበርሜል $110 ከፍ ብሏል። ይህ ደግሞ ቀደም ሲል ከነበረበት በ1.6 በመቶ ከፍ አለ ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ በልዩ ጥቃት ጠብቁኝ ብለው ቀንና ኢላማ ጭምር ጠቅሰው መግለጻቸው የዓለም የነዳጅ ገበያ ይበልጥ ውጥረት ውስጥ እንዲገባ አድርጎታል። ኢራን ደግሞ በሆርሙዝ እኔን አስፈቅዶ ማለፍ ይቻላል እያለች ሲሆን ባለፉት 24 ሰዓታት ከ15 በላይ መርከቦች አልፈዋል። ይህንን አጋጣሚ ተጠቀሙበት፣ ከኛ ጋር ተነጋገሩ፣ መርከቦቻችሁ ያልፋሉ ስትል እያሳወቀች ትገኛለች። ዓለም ከፍተኛ ቀውስ ውስጥ እንዳይገባ ዲፕሎማሲያዊ ጥረቶችም ተጠናክረው ቀጥለዋል። በተለይ የ45 ቀን የተኩስ አቁም ስምምነት በተዋጊዎቹ መሃል እንዲደረግ ጥያቄ ቀርቧል። ቱርክ፣ ግብፅ እና ፓኪስታን ናቸው ይህንን ጉዳይ እያሸማገሉ የሚገኙት። የ45 ቀን የተኩስ አቁም ስምምነት ይኖር። በእነዚህ ተኩስ አቁም በሚፈረምባቸው ቀናት ለቀጣይ ጦርነቱ እንዴት እስከ መጨረሻው መቋጨት ይችላል በሚል ጉዳይ እንምከር ብለው ነው የካይሮ የኢስላማባድ እና የአንካራ ሰዎች መልእክት እየተለዋወጡ የሚገኙት። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እና የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ በዚህ ጉዳይ ላይ እየተወያዩ እንደሚገኙ ተሰምቷል። እነዚህ አካላት አጭር የጽሑፍ መልእክቶችንም እየተቀያየሩ እንደሆነ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስቲቭ ዊትኮፍ እና ጃሬድ ኩሽነር በጉዳዩ ላይ እየመከሩበት ይገኛሉ። ጠለቅ ያለ ውይይት እያደረገን እንገኛለን ካሉ በኋላ ሌላ ዙር ማስጠንቀቂያ መስጠታቸው ግን ንግግሩ አደጋ ውስጥ ሊገባ እንደሚችል ከወዲሁ ጥቆማ ሰጥቷል። ኢራን በተለይ ሐማስና እስራኤል የተኩስ አቁም ስምምነት ካደረጉ በኋላ እስራኤል እንደፈለገች በጋዛ ጥቃት ስትፈጽም ስለተመለከተች አሜሪካና እስራኤል የተኩስ አቁም ስምምነት ያከብራሉ ብላ አታስብም። ይሁንና አደራዳሪዎቹ ጉዳዩን በተመለከተ ማስተማመኛ ለመስጠት ጥረት እያደረጉ እንደሆነ አክሲዮስ ዘግቧል። ኢራን የሆርሙዝ ሰርጥን በመደራደሪያነት የያዘችው ሲሆን ያበለጸገችውን ዩራኒየም በተመለከተም ከአሜሪካ ጋር በብርቱ የምትደራደር ይሆናል። በ45 ቀን የተኩስ አቁም ስምምነት ጊዜ እነዚህን ሁለት መደራደሪያዎቿን በቀላሉ ትሰጣለች ተብሎ አይጠበቅም። ነገር ግን በ45 ቀኑ የተኩስ አቁም ስምምነት ሆርሙዝን እንድትከፍት ፍላጎት አለ። ያበለጸገችውን ዩራኒየምን በተመለከተም ወደ ሌላ ሀገር ታሻግረዋለች አሊያም እንዲወገድ ታደርገዋለች የሚለው ጉዳይ ግን የመጨረሻ ምላሽ አላገኘም። ኢራን እንደ መንግስት እስካሁን አለመፍረሷ እንደ መልካም አጋጣሚ ሊታይላት የሚችል ቢሆንም በሀገሪቱ ላይ የተፈጸሙ ድብደባዎች ከባድ ቀውስ ማምጣታቸው አይቀርም። በድርድር መጨረሻው አምሮ የኢራን ነዳጅ በዓለም አቀፍ ገበያ የሚሸጥ ከሆነ ግን ኢራን የመጨረሻውን ድል ትጎናጸፋለች ማለት ነው። የትራምፕ ማስፈራሪያ ድርድሩን አደናቅፎ ሌላ ዙር ፍልሚያ የሚደረግ ከሆነ ግን አሜሪካ፣ እስራኤልና ኢራን ብቻ ሳይሆኑ ዓለምም መጎዳቱ አይቀርም። ኢራንም ትላለች እኛን ሲኦል ስለማድረግ ስታስቡ የአሜሪካ ሸማቾች በገበያ ቀውስ ኑሯቸው ሲኦል እየሆነ ይገኛል፣ አስቡበት ብላ ማስጠንቀቂያ እየሰጠች ትገኛለች። ትራምፕም እያስፈራሩ ነው። ዓለም በቋፍ ላይ ነው።
ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።